የአቡነ ሀብተ ማርያም ወዳጆች ይህን ሳታደምጡ እንዳታልፉ። አቡነ ሀብተ ማርያምና የተገባላቸው ቃል ኪዳን። በሎሚ እምነታቸው የጨጓራ በሽታና የውስጥ ደዌን የሚፈውሱ፣ በማዕጠንታቸው የወረርሽኝ በሽታንና አጋንንትን የሚያርቁ ታላቁ ኢትዮጵያዊ ጻድቅ፣ ብዙዎቹን ከጨጓራ በሽታና ከደዌ ዳኛ በመፈወስ የሚታወቁት የጻድቁ አባታችን አቡነ ሀብተ ማርያም ይህ የተቀደሰና ውብ የሆነ ስፍራ የሚገኘው እዚሁ አዲስ አበባ አካባቢ ነው ቢባል ማን ያምናል? ጻድቁ ሀብተ ማርያም መጥተናል እኛ ልጆች። የእግዚአብሔር ሰው በገባበት በረከት አለ። ጻድቁ በኖክስ የእምነቱ ገበሬ ልጃህን ታምኜ ረታች ግሬ። ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለህዳር 26 አቡነ ሀብተ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬ ቪዲዮ ህዳር 26 ለምን ይከበራል፣ አቡነ ሀብተ ማርያም ምን ያደረጉበት ቀን ነው፣ ይህንን በማስመልከት እየተማማርን ቆይታ የምናደርግ ይሆናል። ሁላችሁም ኮሜንት ላይ የአቡነ ሀብተ ማርያም በረከታቸው ረድኤታቸው አይለየን እያላችሁ ኮሜንቱን አጥለቅልቁት። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ለብዙ ኦርቶዶክሳውያን ይህ ቪዲዮ እንዲዳረስ ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ በቀጥታ ወደ መጀመሪያው ቪዲዮ ላሳልፋችሁ። ለአቡነ ሀብተ ማርያም የተገባላቸው ቃል ኪዳን ምንድነው? ወደ ቪዲዮ። የአቡነ ሀብተ ማርያም ወዳጆች ይህን ሳታደምጡ እንዳታልፉ። አቡነ ሀብተ ማርያምና የተገባላቸው ቃል ኪዳን አባታችን የነበሩበት ዘመን 1486 ዓመተ ምህረት ሲሆን ንጉስ እስክንድርም በነገሰበት ጊዜ ነው። አባታቸው ፍሬ ብሩክ እናታቸው ዮስቲና ይባላሉ። አቡነ ሀብተ ማርያም ስልጣን የተሰጣቸው ሲሆን ይሄም 5 መቅሰፍቶችን የማስወገድ ስልጣን ነው። እነሱም መብረቅ፣ ቸነፈር፣ ረሃብ፣ ወረርሽኝ እንዲሁም የእሳት ቃጠሎ ናቸው። በብዙ ድካም በጾም በጸሎት በተጋድሎን በጸኑበት ወቅት ጌታችን ተገልጦ በቆምክበት ቦታ ደቡብ ምዕራቡን ምስራቅ ሰሜኑን ባርክ ብሎ ባዘዘው ጊዜ 3 አጋንንት በጸሎት ስልጣን ታስረው በፊቱ ታዩት። እነዚህ አጋንንት ከኖ ጀምሮ ሰውን በማሳት የኖሩ ሲሆኑ 2ቱን አጋንንት መሬት ተሰንጥቃ እንድትውጣቸው አድርጎ አንዱን ግን በጌታችን ፈቃድ ጊዜው ስላልደረሰ ትቶታል። ዕለተ ሞቱን በደረሰ ጊዜ ጌታችን በምስጋና ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሆይ ዛሬ ወደ አንተ የመጣሁት ከድካም ወደ እረፍት እወስድህ ዘንድ ነው። 7 የጽድቅ አክሊሎችን አዘጋጅልሃለሁ ብሎ ቃል ኪዳን የገባለት ሲሆን እነሱም አንደኛ ስለ ንጹህ ድንግልና፣ ሁለተኛው ደግሞ ዓለምንና በውስጥ ያለውን ንቀ በመኖር፣ ሶስተኛ ስለ ፍጹም ምንኩስና፣ አራተኛ ደግሞ ዘወትር 4ቱን ወንጌላት በማንበብህና በመጸለይ፣ አምስተኛ ስለኔ ብለህ ስለተራብከው፣ ስድስተኛ ደግሞ በጾም ስለተጋደል፣ ሰባተኛ ቂምና ጥላቻን ትዕቢትንና ትምክህትን በልብ ውስጥ ባለማስቀመጥ እንዲሁም ስለ ንጹህ ተልእኮ ክህነት ስለ ንጹህ መስዋዕት ነው ብሎ ጌታችን ለአባታችን ለአቡነ ሀብተ ማርያም ድንቅ የሆነ ቃል ኪዳን ሰጥቶታል። ስለዚህ በቃል ኪዳን ያመነውን ገድልን ለሚጽፍ ለሚያጽፍ ስሙን በመንግስተ ሰማያት እጽፈዋለሁ ብሎ ነግሮታል። እንዲሁም በስም ወይንን፣ ዕጣንን፣ ህብስትን፣ ቀዝቃዛ ውሃንም ጭምር በስም መባ የሰጠውን በመንግስተ ሰማያት ከቅዱሳኖች ጋር በደስታ ኖረዋለሁ። በተጨማሪም የአቡነ ሀብተ ማርያም ፈጣሪ ሆይ ኃጢአቴን ይቅር በለኝ ብሎ ያንተን ስም ጠርቶ ቢለምነኝ ኃጢአቱን ይቅር እልለታለሁ ብሎ ቃል ኪዳን ገብቶለታል። አሜን። የአቡነ ሀብተ ማርያም ረድኤት በረከት ምልጃና ጸሎት ከሁላችንም ጋር ይሁን። አሜን። ቃለ ሕይወት ያሰማልን። በድጋሚ እንኳን አደረሳችሁ። በመቀጠል ደግሞ የአቡነ ሀብተ ማርያምን ታሪክ በአጭሩ እንሰማለን። መልካም ቆይታ። የአባታችን የአቡነ ሀብተ ማርያም ታሪክ። አባታችን አቡነ ሀብተ ማርያም አባታቸው ፍሬ ብሩክ እናታቸው ዮስቲና የሚባሉ በሕገ እግዚአብሔር በሃይማኖት በምግባር ጸንተው የሚኖሩ ደጋግ ክርስቲያኖች የተገኙ አባት ናቸው። አባታችን አቡነ ሀብተ ማርያም ጽንሰታቸው ነሐሴ 26 ሲሆን ውልደታቸው ደግሞ ግንቦት 26፣ እረፍታቸው ደግሞ ኅዳር 11 ነው። አባታችን አቡነ ሀብተ ማርያም የትውልድ ሀገሩ የራኦይ የምትባል በስተምስራቅ ባለች ሀገር ውስጥ ሲሆን ከብዙ ዘመናትም በኋላ ስሟ አልአድባር ወደምትባል ገዳም ገብቶ ከአባ መልከ ጸዲቅ እጅ መነኮሰ። ታላቅ ተጋድሎም ይጋደል ጀመር። በባህር መካከልም በመቆም መዝሙረ ዳዊትን ይደግማል። ግንባሩም የባህሩን አሸዋ እስኪነካው 500 ጊዜ ይሰግዳል። እህልም መቅመስ ትቶ ልክ እንደ ዋሌዎቹ የዱር ቅጠል የሚመገብ ሆነ። 40 80
በቀንም የሚያከፍል ሆነ። በሌሊትም ቁሞ በማደር በትግሃ ሌሊት በቀንም 4ቱን ወንጌላት አዘውትሮ ይጸልይ ነበር። ይህ ጽኑ ተጋድሎውም ያየ አምላካችን ተገለጸለት። አባ ሀብተ ማርያምንም ከግርማ የተነሳ ደንግጦ በግንባሩ ተደፋ። ጌታችንም እፍ ብሎ አጽናንቶት ኃይል ጽን ሰጦት አስነሳውና ወዳጅ ሀብተ ማርያም ሆይ ላጠፋ ሳይሆን ኃይል ጽን ቃል ኪዳንም ልሰጥህ ነውና የመጣሁት አትፍራ አለው። ጽኑ ተጋድሎውንም በሰማያት ስለ መጻፍ ቅዱስ ማቴዎስና የማርቆስ ወንጌል በሚያነቡ ጊዜ ከሌሎች ስውራን አበው ጋር የሚገናኝንበትን የብርሃን ሰረገላ እንደሰጠው የቅዱስ ሉቃስና የቅዱስ ዮሐንስን ወንጌል በሚያነብ ጊዜ ደግሞ ሥጋውን ደሙን ለመቀበል ወደ ኢየሩሳሌም የሚሄድበት የእሳት ሰረገላ እንደሰጠው ቃል ኪዳን ገባለት። 7 እጅግ የሚያስደንቁ አክሊላትንም አቀናጀው። አንዱ ስለ ድንግልናው፣ ሁለተኛው ዓለምን በውስጡ ያለው ስለመነኑ፣ ሦስተኛው ፍጹም ስለሆነ ምንኩስናው፣ አራተኛው 4ቱን ወንጌላት አዘውትሮ በማንበቡ፣ አምስተኛው ስለ ፍቅሩ ሲል ርኅራኄብና ጥም በመታገሱ፣ ስድስተኛው በልቡ ቂምና በቀል ባለመኖሩ፣ ሰባተኛው ስለ ንጹሕ የክህነት አገልግሎቱና በንጽሕና ስለሚያሰርገው መሥዋዕት መሆኑን ነገረው። መታሰቢያውን ለሚያደርጉና በስሙ ለሚዘክሩ ከእነርሱ ጋር ለሚኖርበት 500 የወርቅ አምዶ ያላት ቦታ ሰጠውህ አለው። ቅዱስ መላእክትም ሁላቸውም እየተደሰቱ ወንድማችን ወደማያልቀው ሰማያዊ ደስታ እንወስድ መጠናን አሉት። ይህንም በተናገረ ጊዜ ጌታችን በሦስት ተገልጾ ታየው። መታሰቢያን ለሚያደርጉ በስም ለቤተ ክርስቲያን መባ ለሚሰጡ ወደዚች ሀገር አገባዋለሁ። 4ቱን ወንጌልም እያነበብሁ ስለኖርህ የአንዲቱን ቃል ፍሬዋን እንዳንድ ሺህ አድርጌልሃለሁ። ይኸውም ካንተ በኋላ የሚመጡት ልጆች በመጽሐፍ ገድልህ የሚያነቡና በእምነት የሚሰሙ የገድልህንም መጽሐፍ በተነበበበት ውሃ የሚረጩ የሚነከሩበት ይህ ቃል ኪዳን ሰጥቻለሁ። ከዚህም በኋላ ጌታችን 3 ጊዜ ሳመው፣ ነፍሱንም ከሥጋው በሰላም ተለየች። ቅዱሳን መላእክትም በታላቅ ደስታ እያመሰገኑ አሳረጓት። እግዚአብሔር አምላካችን በዚህ ታላቅ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ህዳር 26 የአቡነ ሀብተ ማርያም ዓመታዊ ክብረ በዓል በድምቀት ይከበራል። ህዳር 26 ለምን ይከበራል? ህዳር 26 አባታችን አቡነ ሀብተ ማርያም የእረፍታቸው መታሰቢያ በዓል ነው። ወደ ቀጣዩ ቪዲዮ ላሳልፋችሁ። አቡነ ሀብተ ማርያም እረኛ ሆነው ሲኖሩ አንድ ቀን ሌሊት ሀብተ ማርያም አላቸው መድኃኔዓለም። ያኔ ያውቁትም ያው ድምፁን ያውቁም። አቤት ሲነጋ እረኞቹ እሸት አመተው እንብላ ይሉሃል። እምቢ ይበላቸው። ለምን ጌታ ሆይ? የተሰረቀ ነው የሚያመጡልህ። በማግስቱ እረኞቹ ሰርቀው አመጡ እሸት። እንብላ አሏቸው። ጾም ነበረ። እኔ አልበላም። ለምን? ከምንጣ እንዳመጣችሁት አላውቅም አላቸው። ተቀጻጸቡበት። እረኞቹ ሰርቀው ስለበሉ የእግዚአብሔር ትእዛዝ መጣ። ደመና የለም፣ ንጹህ ሰማይ ነው ያለው፣ ጥርት ያለ ሰማይ። ልጆች አላቸው አቡነ ሀብተ ማርያም፣ አቤት ወደ ቤታችን እንሩጥ። ምን ነው? ዝናብ መጣ። እንዴ ትቀልዳለህ? ደመና እኮ የለም። ደመና ከሌለ ዝናብ አለ ነው ወይስ እኛ ማናየውን ነገር አንተ ታያለህ? እኔ የማየውን እናንተ አታዩም? እንሂድ ዝም ብላችሁ እምቢ አሉት። በጎቹን እያሮጠ ሄዶ ልክ ቤቱ ሲገባ ደመናውም ዝናቡም ድንገት ከች ብዙዎቹን አጥርግርጎ ይዟቸው ሄደ። ፍታ እግዚአብሔር ተገለጠ። በሌላ ቀን አንድ ጉልበተኛ እረኛ ይመጣና እንደ ዘንድሮ ያራዳ ልጅ በትራቸውን ቀማ። መልስልኝ አሉት። አልመልስልህም። ለምንድነው ግን የቀማኝ? ጉልበተኛ ስለሆንኩ። እኔ ጉልበት የለኝም፣ ኃይሌ እግዚአብሔር ነው። ስለ እግዚአብሔር ስም መልስልኝ ብለው አሉት። በጉልበቴ ስለቀማው አልመልስልህም አላቸው። የእግዚአብሔርን ስም አንዴ ጠራው፣ ሁለተኛ ግን አልጠራም። ቀጥሎ ለሚሆነው ግን ኃላፊነቱ ያንተ ነው። ተናግረው ሳይጨርሱ ቅዱስ ሚካኤል መጥቶ በአየር ላይ ባዶ አየር ላይ ዘቅዝቆ ሰቀለው። እዚያ ተሰቅሎ ሀብተ ማርያም ማረኛል። አይ እንግዲህ እረኞቹ ተሰብስበው መጥተው ኧረ ይቅር በለው። እኔ አልሰቀልኩት፣ እሳቸው ነው የሰቀሉት። ማን ነው የሰቀለው? ኋላ ትዝ ሲላቸው አቡነ ሀብተ ማርያም የማይጨክኑበት አንድ ነገር አለ። ልብ የሚያራራ ምንድነው? እግሩ ላይ ወድቀው ኧረ ስለ አምላክ እናት ብላ ወርደው አላቸው። ኧረ እግዚአብሔር ያወርደው ታዲያ ብሎ ደግሞ ሲናገሩ ወረደ። ያ በጉልበቴ ምናምን ሲል ነበር መጥቶ ሰገደላቸው። በመቀጠል እዚሁ አዲስ አበባ የሚገኝ የአቡነ ሀብተ ማርያምን ገዳም እህታችን ታስጎበኘናለች።
ይህ የተቀደሰና ውብ የሆነ ስፍራ የሚገኘው እዚሁ አዲስ አበባ አካባቢ ነው ቢባል ማን ያምናል? ሰላም፣ እንዴት ናችሁልኝ ቤተሰቦቼ? ዛሬ እስኪ እግዚአብሔር ቢፈቅድልኝ ለየት ባለ ቪዲዮ መጥቻለሁና እግዚአብሔር አንደበት ይሁነኝ። ይህ ስፍራ የሚገኘው ከሀያት ጣፎ ዝቅ ብሎ ጣፎ አደባባይ እንደደረሳችሁ የአባታችን አባ ኪሮስ መሄጃ መንገድ ላይ ወደዚህ ገዳም የሚወስዱ ባጃጆች እንደ ልብ ይገኛሉ። አካባቢው ገዋሳ ተብሎ ሲጠራ ስፍራው የአባታችን የአቡነ ሀብተ ማርያም ገዳም ሲሆን በቅርቡ ማለትም ከአንድ ዓመት ወዲህ ግን የአባታችን አቡነ ሀራ ድንግል ጽላት ገብቶ የአቡነ ሀብተ ማርያምና የአቡነ ሀራ ድንግል ጽላት ያለበት ብዙ ቃል ኪዳኖች ያሉት የተቀደሰ ገዳም ነው። በዚህ ቅዱስ ስፍራ የኪዳነ ምሕረት ጸበል፣ የሰማዕቷ ቅድስት አርሴማ ጸበል፣ የአቡነ ሀብተ ማርያም ጸበል እንዲሁም የአቡነ ገብረ መንፈስ ቅዱስ ጸበል ይገኛል። በዚህ አካባቢ በዚህ ስፍራ በዚህ ገዳም መጥቶ የማይድን ድዊ፣ የማይፈወስ በሽታ፣ የማይቀል ጭንቀት የለም። ለዚህም ደግሞ እኔም አንዷ ምስክር ነኝ። በየዕለቱ ኪዳን የሚደረስበትና በሰንበትና በበዓላትም የእግዚአብሔር ስም የሚቀደስበት የአባታችን የአቡነ ሀብተ ማርያም ዕጣን ሎሚ የሚሰጥበት ስፍራ ነው። ከቪዲዮ ላይ እንደምትመለከቱት ከዋሻው በላይ ደግሞ ያለው የአባታችን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ሲሆን በደንብ ለመቅረጽ ወይ ደግሞ በደንብ ለማስገባት ስላልቻልኩኝ ሌላ ጊዜ በሰፊው አሳያችኋለሁ ማለት ነው። እና እዚህ ቅዱስ ስፍራ እዚህ የተባረከ ስፍራ ለመምጣት ብትፈልጉ በማህበር ብትፈልጉ በግል ብትመጡ ቅርብ ነው። አዲስ አበባ አካባቢ ያላችሁ በተለይ በጣም ቅርብ ነው። የተቀደሰ ስፍራ ነው። ድንቅ ስራውን ለማየት ደጁን ለመምጣት ከበረከቱ ለመሳተፍ ድንቅ ስራውን ለማክበር ለማድነቅ ያብቃን። የመንግስቱ ወራሾች ያድርገን። አመሰግናለሁ። አሜን። ቃለ ሕይወትን ያሰማልን። የአቡነ ሀብተ ማርያም ረድኤታቸው በረከታቸው በሁላችን ላይ ይደር። መጽሐፍ ቅዱስ ላይ የጻድቅ መታሰቢያ ለዘላለም ይኖራል ተብሎ ተጽፏል። መዝሙር 111 ቁጥር 6 ላይ አባታችን አባ ገብረ ኪዳን በዚህ ርዕስ ላይ ያስተምሩናል። ወደ አባታችን የእግዚአብሔር ሰው በገባበት በረከት አለ። ከእግዚአብሔር ሰው አንዱ አቡነ ገብረ መንፈስ ቅዱስ ናቸው አይደል? ስለዚህ እግዚአብሔር ከኛ አሁን በዚህ ዘመን ያሉ አንዳንድ ወንድሞቻችን በ5 ገብረ መንፈስ ቅዱስ በ24 ተክለ ሃይማኖት በ16 ኪዳነ ምሕረት እግዚአብሔርን የሚጋርዱ ይላል። የለም ጌታዬ፣ እግዚአብሔር ከኛ ጋር እንዲሆን የሚያደርጉት እነዚህ ናቸው። አማኑኤልን ይሄ ምንድን ነው? ጸዋርያነ እግዚአብሔር ለባሰያነ እግዚአብሔር ይባላል በግዕዝ the true bearer of God የሚባሉት እውነተኛ እግዚአብሔርን የለበሱ እግዚአብሔርን የተሸከሙ ቲኦሲስ ላይ የደረሱ ሱታፊ አምላክ ላይ የደረሱ እንደ ቅዱስ አግናጢዮስ ምጥው ላንበሳ ያሉት እነዚህ ሰውነታቸው ጠርቶላቸው ጉድፋቸው ተበጥሮላቸው ሰማይ ሆነው ፀሐይ ክርስቶስ በትክክል የሚያበራበት ሰውነት ያላቸው ናቸው። እነዚህ ቅዱሳን ፀሐይ በሰሌዳዋ ላይ እንደምታበራ እግዚአብሔር በእነሱ የሚያበራባቸው ክርስቶስ እኮ እኔ የዓለም ብርሃን ነኝ ብሎናል። ዮሐንስ ወንጌል ምዕራፍ 8:12 ላይ ሐዋርያቱንም የዓለም ብርሃን ናችሁ ብሏቸዋል። ለምን? የዓለም ብርሃን ክርስቶስን ተሸክመውት ስለሚዞሩ በሱ እነሱም የዓለም ብርሃን ተብለዋል። አንድ ቅዱስ ስሙ ሲጠራ ገድሉ ሲነበብ ገዳሙ ስንሳለም የክርስቶስ ብርሃን ነው የሚገለጠው። እኛ የገብረ መንፈስ ቅዱስን የራሳቸውን ብርሃን ሞቅን አንልም። የተክለ ሃይማኖትን የራሳቸውን ብርሃን ሞቅን አንልም። የክርስቶስን ብርሃን በእነሱ ማደሪያነት ፀሐይ ዘዘልፈ ያበርድ በቅዱሳን ወኩሎ ተከደደ ሰርጎ ዓለም በስምረት ቁም ኪዳን ስናደርስ ማለዳ ማለዳ በቅዱሳን ላይ ዘወትር የሚያበራ ፀሐይ ክርስቶስ ነው የምንለው። ውድ የናታን ሚዲያ ቤተሰቦች በዛሬው ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ህዳር 26 ለምን ይከበራል በሚልም ተማምረናል። ቪዲዮ ለብዙ ኦርቶዶክሳውያን ይዳረስ ዘንድ ቪዲዮውን ላይክ ማድረግ አይረሳ። እንዲሁም በቀጣይ ቪዲዮችን ስንለቅ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ ያላደርጋችሁ ደግሞ ቻናሉን ሰብስክራይብ ማድረግ ትችላላችሁ። በሱፐር ቻት እና በሱፐር ታንክስ ቻናሉን ይደግፉ። እንዲሁም ጆይን የሚለውን በመጫን ቋሚ የናታን ሚዲያ ቤተሰብ ይሁኑ። እንዲሁም ቋሚ የናታን ሚዲያ የመምበርሺፕ አባል መሆን ትችላላችሁ። ከላይ ካጠገብ ቴንክስ የምትላለች እሷንም በመጫን ድጋፋችሁ አይለየን እንላለን። በዚህ ቻናል ላይ ምርትና አገልግሎቱን ለማስተዋወቅ እንዲሁም ለማንኛውም ሐሳብ አስተያየት በቴሌግራም @ሄኖክ6679 ጻፉልን። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።